ሰላም ለእናንተ ይሁን። ዕብራውያን ምዕራፍ 1 ላይ ያለውን ቃል ለመናገር ፈልጌ ነው። ምን ይላል? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን ይላል። ስለዚህ ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉም ወራሽ ባደረገው በዚህ ዘመን መጨረሻ በልጁ ተናገረን ይልና ቁጥር 3 እሱ የክብሩ ማንጸባረቅና የባህሪው ምሳሌ ሆኖ ይላል። እሱ የክብሩ ማንጸባረቅ ነው፣ እንደገና ደግሞ የባህሪው ምሳሌ ነው ማለት ነው። ስለዚህ የማይታየው በእርሱ ይታያል እንደማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሌላው ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። አይገርማችሁም? ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። የልጁም ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ወገኖቼ ሆይ ወደ ኢየሱስ ክርስቶስ ኑ፣ የሱ ደም ከኃጢአት ሁሉ ያነጻልና። ክብር ለአምላካችን ለእግዚአብሔር ይሁን። ሌላ ቁጥር 4 ላይ እንደዚህ ይላል፣ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አበስቶ ይበልጣል ይላል። ኢየሱስ ክርስቶስ ከመላእክት አብልጦ እንደሚበልጥ፣ ኢየሱስ ክርስቶስ ከመላእክት እንደሚበልጥ ዋና እሱ እንደሆነ የእግዚአብሔር ቃል አስረግጦ ይነግረናል ማለት ነው። ቁጥር 5 ላይ እንደዚህ ብሎ ይናገራል፣ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት እሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ከቶ ለማን ነው? ለመላእክት ነው? አይደለም፣ ለኢየሱስ ክርስቶስ ነው። ቁጥር 6 ላይ የእግዚአብሔር ቃል ሲናገር ደግሞ በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። አያችሁ፣ መላእክቱ እንኳን ለማን ይሰግዳሉ? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሰግዳሉ ማለት ነው። ስለዚህ የሚሰገድላቸው ሳይሆን እነሱ ራሳቸው ለእርሱ እንደሚሰግዱ የእግዚአብሔር ቃል ይነግረናል። ስለዚህ ወዳጆቼ ሆይ ጌታ ኢየሱስ ይባርካችሁ። ይህንን ቻናል ኮፒ ሊንክ፣ ሼር፣ ላይክ እንድታደርጉ በጌታ ፍቅር እጠይቃለሁ። እናመሰግናለን። ተባረኩልኝ።